ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተ ሰላም ጤና ይስጥልኝ እንዴት አላችሁ ወደ መልካም ሰው ቲቪ ቤተሰቦች ሰላም ለእናንተ ይሁን ዛሬ አዲስ እንግዳ ይዤ ወደ እናንተ መጥተናል ራሷን ታስተዋውቀናለች ሰላም እንዴት ነሽ ሰላም እግዚአብሔር ይመስገን እስኪ ስምሽን አስተዋውቂን እሺ መጀመሪያ ባንቺ ዩቲዩብ ላይ እንድገኝ እና መጥቼ ነገር የምፈልገው ነገር እንዳስተዋውቅ ስለፈቀድሽልኝ አመሰግናለሁ ስሜ ትሁት ይባላል ትሁት ተክለአብ እርገቴ አዲስ አበባ ምኖረው አሁን ካሊፎርኒያ ነው እሺ ትሁትዬ እንግዲህ ዛሬ የተገናኘንበት አንድ ሐሳብ አለ መጀመሪያውን እስኪ ንገሪን ሐሳቡ ዋናውና ዋናው ዓላማው የሰማዕቱ ቅዱስ ጊዮርጊስ ጸበልን ለማስተዋወቅ ነው በብዙ ሚዲያዎች ይተዋወቃል ግን እዚህ ደግሞ ላሉ ሰዎች አጋጣሚ ላልደረሳቸው ላልሰሙ ላላወቁ እንዲያውቁ ሎስ አንጀለስ በማንኛውም ሰዓት ወደ አዲስ አበባ መሄድ እና የሰማዕቱ ቅዱስ ጊዮርጊስን ጸበል መጠመቅ እንደሚችሉ ለመንገር ነው የተባረከ ጸበል ነው በጣም ብዙ ምስክርነት የሚሰጥበት ጸበል ነውና እሱን ጸበል ቦታ ሄደው እንዲያዩ እኔም እግዚአብሔር ፈቅዶልኝ አሁን ከነገ በኋላ ስለሚሄድ ሄጄ ደግሞ እኔ ማየው መጥቼ ለመመስከር እግዚአብሔር ያብቃኝ ዋናው እሱን ለመናገር ነው እስከ መጋቢት 5 ድረስ ቀድመው ለሚቆርጡና ለሚመዘገቡ 3 ገዳማትን ተጨማሪ እናሳልማቸዋለን ጣና ገዳማት ላይ ክቡራን ገብርኤል እንጦስ ኢየሱስ ደብረ ማርያም ወጥቶ አጥምቆ እስከሚገባ ድረስ ቦታው ላይ ተገኝተው እየባረኩ ስለነበሩ አይተው ስለነበረ ከዚህ በፊትም ይሄንን መመሪያ ሰጥተው ነበር እና እዛ መሄድ የሚፈልጉ ሰዎችና ግን ኮኔክሽን ከሌላቸው ኢትዮጵያ ውስጥ ሰው ከሌላቸውና ኮኔክሽን ከሌላቸው እኔ እዚህ ከኔን አግኝተውኝ እኔን አናግረውኝ እኔ ኮኔክት ማድረግ እንደምችል በኤልሻዳይ ሚዲያ ላይ ኮኔክሽን እንዳለን ለመናገር ነው በጣም ጥሩ እዚህ ላይኛም አድሬሱን ስልክ ቁጥሩን እናስቀምጣለን አዲስ አበባ ነው የሚገኘው ጸበሉ የት ነው ኤግዛክትሊ ጸበሉ የሚገኘው ጎንደር ነው መጨረሻ ጎንደር ነው እኔም ሄጅ አልሄድኩም እንግዲህ ከእግዚአብሔር ፍቃድ ጋር ሆኖ መሄደው ግን እስከ አዲስ አበባ ባህር ዳር ይኬድና በፕሌን ከባህር ዳር ደግሞ ወደ ጎንደር ከጎንደር ደግሞ እንደገና ወደ ጸበሉ ቦታ በመኪና ነው የሚጓዝ በባስ ነው እኛ ኢንፎርሜሽኑን በሙሉ እናስቀምጥላቸዋለን ከታች ያለውን ቀጥታ ሰዎች ማግኘት የሚችሉ ያገኛሉ ካልሆነ ደግሞ በእኛ በኩል በዚህ ያገኛሉ በጣም ጥሩ ነኝ በላክሽልኝ በኤልሻዳይ ሚዲያ በደንብ አይቻለሁ ብዙ ሰው እየተፈወሰ ያለበት ጸበል ነውና ሁላችሁም በአጋጣሚዎች ወደ ሀገር ቤት በምትሄዱበት ሰዓት ይሄንን ጸበል ሳታዩ እንዳትመለሱ ብዙ ፈውስ ታገኛላችሁ አድሬሱንም ቁጥራቸውንም እዚህ የምናስቀምጥ ይሆናል ሌላስ የምትይው ሐሳብ አለሽ እንደ አጋጣሚ ልጆች ኢትዮጵያ ዘመድ የሌላችሁ ቤተሰብ የሌላችሁ እንዴት እንሄዳለን ለምትሉ ኤልሻዳይ ሚዲያ ራሱ ጉዞ አዘጋጅ ስትሄዱ ማረፊያ ቤት አዘጋጅቷል ከማረፊያ ቤት ሌላ ደግሞ መኪና ማስተካክሎ ከኤርፖርት ተቀብሎ አሳርፎ ወደ ጉዞ ይዘው ይሄዳል እሱን ለማሳወቅ ነው እሺ በጣም እናመሰግናለን እንግዲህ መልእክቱን እየሰማችሁ ሁሉ በዚህ በመታየው ስልክ ቁጥር ደውላችሁ የምታገኙ ይሆናል እናመሰግናለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን እንግዲህ ዛሬ አጠር ያለ አስቸኳይ ጠቃሚ የጉዞ መረጃ ልሰጣችሁ ወደ እናንተ መጥቻለሁ ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪት ኃይል ምርት ደለጎ ቅድስት ኪዳነ ምህረት ከኛ ጋር ለመጓዝ ያሰባችሁና ወደፊትም ደግሞ እየተዘጋጃችሁ ላላችሁ ኦርቶዶክሳውያን በሙሉ አስቸኳይና ጠቃሚ መረጃ ነው እንግዲህ በበርሜል ቅዱስ ጊዮርጊስ እስከዛሬ ሁሉም ሰው ወንድም ሴትም ቁምጣ ብቻ ለብሶ ነበር የሚጠመቀው አሁን ግን በብፁዕ አባታችን በአቡነ ሰላማ የተሰጠ መመሪያ አስተዳደር ጽፈት ቤቱና ሰበካ ጉባኤው በመነጋገር ከዚህ በኋላ ሴቶች እህቶቻችን ከወገባቸው በላይም ከወገባቸው በታችም ልብስ ለብሰው መጠመቅ እንደሚችሉ መመሪያ ተሰጥቷል ማለት ነው ስለዚህ ሴቶች እህቶቻችን እንግዲህ ከአሁን ከየካቲት 25 ጀምሮ ከኛ ጋር
ከሌላ ጋር መጓዝ የምታስቡና ለመጓዝም ዝግጅት ላይ ያላችሁ በሙሉ ሴቶች እህቶቻችን ከታች የሚለበስ ቁምጣ ከላይ የሚለበስ ደግሞ ይሄንን ደረታችሁን አካባቢ ሙሉ በሙሉ የሚሸፍን እንደ ቲሸርት ረጅም ያልሆነ እንደ ጡት ማስያዣም ደግሞ አጭርና ጠባብ ያልሆነ ከወገብ በላይ የሚለበስ ልብስ ታዘጋጃላችሁ ማለት ነው። በየትኛውም የጉዞ ፕሮግራም ወደ በርሜል ቅዱስ ጊዮርጊስ የምትሄዱ ሴቶች እንደ መጠመቂያ ቁምጣ መጠመቂያ ከላይ ቲሸርት ያስፈልጋችኋል ማለት ነው። ስለዚህ ከኛ ጋር የምትጓዙ ሙሉ በሙሉ እንግዲህ በኤልሻዳይ ኦርቶዶክሳዊ ሚዲያና በዶርቃ ሚዲያ እስከዛሬ የምንሰጣችሁን መረጃ እንደምትከታተሉት ሁሉ ዛሬም ይሄንን መልእክት ለብዙ ኦርቶዶክሳውያን አድርሳችሁ ከዚህ በኋላ ወደ በርሜል ቅዱስ ጊዮርጊስ የሚሄዱ ሴቶች እህቶቻችን መጠመቂያ ቲሸርት ያስፈልጋቸዋል ማለት ነው። ሰላም የመልካም ሰው ቲቪ ቤተሰቦች እንዴት ናችሁ? ሜክ ሹር ላይክ፣ ሼር፣ ሰብስክራይብ አድርጉልን። ለሌሎች ቪዲዮአችን እንዲደርስ ወደ እናንተ ጥሩ የሆኑ ቪዲዮዎችን ይዘን ለመቅረብ እየሞከርን ነው። ሁላችሁም ቤተሰብ እንድትሆኑ ጋበዝናችሁ። እንወዳችኋለን። መልካም ጊዜ